ዛሬ ደግሞ ያገለገለ መኪናን ለምትገዙና ያገለገለ መኪና ለመግዛት ያሰባችሁ ምን ማድረግ እንዳለባችሁ አንዳንድ መረጃዎችን ልስጣችሁ። እንደምታውቁት ያገለገሉ ተሽከርካሪዎች በብዛት ሞተር ላይ ነው ብዙዎቻችን የምንሸወደው። ከዚህ በፊት እንደምታውቁት መኪናው ትንፋሽ አለው የለውም ለማለት ቼክ ስናደርገው ማለት ከተነዳ በኋላ ሌቤሎና ክዳኑን ስንከፍተው ትንፋሽ ያወጣ ነበር። አሁን ላይ በሚገርም ቴክኖሎጂ ያ ቦታ ተዘግቶ ፈለጋችሁ አርጋችሁ ነርታችሁ ሌቤሎን ብትስቡትም ሆነ የሞተር ክዳኑን በከፍቱት ምንም አይነት ትንፋሽ እንዳይወጣ የሚያደርግ ኬሚካል እየተጨመረበት ነው በብዛት እያየን ነው። ስለዚህ እናንተ ጥንቃቄ ማድረግ አለባችሁ። በተረጋጋ ሁኔታ በማግስቱ ለ2 ቀን ለ3 ቀን ማየት አለባችሁ። እስከዚያ ድረስ አሁን ላይ ብዙዎች እየተሸወዱ ያለው ሞተር ላይ ነው። ሌላው በተጨማሪ ደግሞ የቦዲ ጉዳይ ነው። ቦዲ እጅግ በጣም ጥንቃቄ የሚፈልግ ነው። ጠርዝ ማዕዘን እነዚህ በጣም ንጹህ ከሆኑ ሞተር እንኳን የፈለገ ቢሆን ሞተሩን ፒክ አድርጋችሁ በአዲስ ሞተር መቀየር የምትችሉበት ሁኔታ ስላለ ጠርዝ ማዕዘን ንጹህ የሆነ ቦዲ በጣም ንጹህ የሆነ መኪና ከሆነ በፍጹም ከመግዛት ወደ ኋላ እንዳትሉ።